አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ ያላችሁ። በጣም ነው ደስ ያለኝ። ኡፍ እንዴት መግለጽ እንዳለብኝ አላውቅም። ደስታዬ ወላሂ አሁን ነው መቀወጥ፣ አሁን ነው መደሰት፣ አሁን ነው ለለለለለለለ ማለት ነው። የምር እኔ የማልዋሻችሁ ነገር ማለት ነው ቅመሜ በቃ 100% ይሄን እንደምትል እርግጠኛ ነበርኩ። ሙሉ እምነት ነበረኝ። ግን ላይክ በቃ የሆነ ዝም ብላችሁ የምትፈሩት ነገር የለም እንደዛ በቃ ከሷ እስኪወጣ ድረስ ከአንደበቷ እስኪወጣ ድረስ እናንተ ቃልን በዚህ ልክ ለካ አስፈላጊ ነው ለሰው ልጅ። የምሬ ነው። አሁን ሀይሚዬና ብሩኬ እስከዛሬ ድረስ ፍቅርን በተግባር እያሳዩን ነበር አይደለ የኖሩት። ግን በቃ የሆነ ሰው እንዴት ነው በቃል እንደዚህ አውጥተው ስላልተነጋገሩ ብቻ እችን ቃል ብዙ ሰው በጉጉት ሲጠብቃት ነበር ማለት ነው። እና ባለፈው ብሩኬ አፈቅርሻለሁ ብሎ እንደዛ ሲናገር በጣም ብዙ ሰው በቃ ውስጡ ሀሴት ተሞልቶ ነበር። በጣም በቃ እኔ እንጃ ተደስተን ነበር ሁላችንም አይደለ። እና በጣም ደስ ብሎኝ በቃ የቅመሜን ደግሞ እንደዛ ደንግጣ የሆነ ነገር እንትን ስትል ደግሞ በቃ የእሷን ምላሽ ደግሞ አሁንም የእሷን ቃል ለመስማት ጉጉት በቃ እንዴት ነው ደስታ ሙሉ ሳይሆን ሲቀር እንዴት ነው አለ አይደለ። እኔ እንዴት ማውራት እንዳለብኝ አላቅም። የብሬ ነውና ሀፍ ነበርኩኝ። አረ ከሀፍም በላይ ነበርኩ። ሀፍ ስላችሁ እኩል በኩል ሳይሆን ከእንትንም በለጥ ያለ ነገር የለም። ምን አለፋችሁ ከ100%ቱ 15%ቷን ጭንቀት ላይ ነበርኩኝ። በጣም እያሰብኩ ነበር እንዴት ነው በቃ ከሷ የሚመጣውን ምላሽ ምናምን እስከሰማ ድረስ ማለት ነውና ዝም ብዬ ነበር በቃ ኢቨን ራሱ ቲክታክ ላይ ገብቼ ቻናላቸውን ብቻ ሼር አድርጌ እወጣለሁ። በቃ ወደዛ ወደዚህ ምናምን ብዙ እንትን አይደለም አልዟዟርም። ይጨንቀኛል ነገር ላይክ የምሬን ነው ወላሂ እስከዚህ ድረስ ነው። ወይኔ ጉዴ! እኔ እንዴት ብዬ መግለጽ እንዳለብኝ አላውቅም። ወላሂ ዛሬ በጣም ነው ደስ ያለኝ። ዛሬ በቃ በጣም ነው ደስ ያለኝ። ምክንያቱም ደስታዬ ሙሉ ሆኖልኛል። ከዚህ በኋላ ደግሞ ኢንሻአላህ አላህ ከጎናቸው ይሁን። በቃ ለዚህ ያደረሳቸው ፈጣሪ ነው አይደለ። ከዚህ በኋላ ደግሞ ኢንሻአላህ በቃ እነዚህ ልጆች አሁንም ወደፊትም አንድ ሆነው በቃ ትልቅ ደረጃ ደርሰው ወልደው ከብደው ደግሞ ልጃቸውን የምናይ አድርገን። የምሬ ነው። እኔ እንጃ አላቅም። እኔ መቼም ሰው ባየው ልክ ነው አይደለ እንትን የሚለው እነሱ ላይ ያነበብኩት ነገር እችን 3 ቀን በቃ ምን ያክል እውነተኛ ፍቅር እንዳላቸው ነውና ብሩኬ እንደዛ እየተርበተበተ ሲያወራ አይቼው አላቅም። ቅመሜ እንደዚህ ስትፈራ ምናምን ሪያክቷ የሆነ ፊዚካሏ ምናምን የኔ ውድ ቅመምዬ የኔ ቆንጆ ሁሉም ነገር ላንቺ ይገባሻል። ዓለም ላይ ያሉ በሙሉ ጥሩ ነገሮች በሙሉ ላንቺ የሚገባሽ ሴት ነሽ። ልዩ ሴት ነሽ። የምትገርሚ ሴት ነሽ። የሴቶች ተምሳሌት በቃ የትንሽ ትልቅ አስተዋይ ይገባሻል። ሲጀመር ብሩኬ እድለኛ ነው አንቺን የመሰለ እንቁ የሆነች ሴት ማግኘት። አንቺም እድለኛ ነሽ ብሩኬን የመሰለ ልጅ ማግኘት። የምሬን ነውና ይገባሻል የኔ ቆንጆ። እንድታለቅሽብን አንፈልግም። እናውቃለን ይሄን ጥንካሬሽን፣ ይሄን ጀግንነትሽን የኔ ቆንጆ፣ የኛ ውብ፣ የኛ ተወዳጅ፣ የኔ ውብ። እኔ እንጃ የምር ምን ማለት እንዳለብኝ አላቅም። እንባዬ ሁሉ እየመጣ ነው። በቃ እንትን እያልኩ እሷ እንደዛ ስታለቀስ እኔ አልቻልኩም። የምሬን ነውና ማለት እንደዛ ፊቷ ቀየር ብሎ ምናምን ባንትን እያለች ስትናገር ኢቭን ድምጿ ራሱ ትንሽ ነበረ። እስከ መጨረሻው አድርጌው ራሱ ትንሽ ነበር እየተሰማኝ ነበረው። በደንብ ወጣ ብሎ አይሰማም ነበር ድምጿ ሁሉ ማለት ነውና በቃ እኔ ደስታቸውን ስላየው ደስ ብሎኛል። ምንም ብቻ በቃ ደስታቸውን ስላየው እንደዚህ ፍንድቅድቅ ብለው ስላየኋቸው ላይክ መጀመሪያ ያለው ኢሞሽናል ቢያደርግም የሆነ የእሷ ሪያክት ምናምን እንደዛ ስታወራ የበፊቱን እያስታወሰች ምናምን ግን ደግሞ መጨረሻው በጣም ደስ የሚል ነገር ነው። ደስ በሚል ነገርም ነው የመጣችሁ። ገና ታብሌኑን ሳየው ዘለልኩ ነው የምላችሁ። ከዛ በቃ እንዴት ነው ሶላት እስከምሰግድ ድረስ ታብሌኑን ካየው ተረጋጋሉ። የዛሬውን ታብሌን አይቼ በቃ ምናምን ብዬ ታብሌኑን አልካቸው ማለት ነው። ፍቅሩን ተቀበለች የሚል ርዕሳይ በቃ ተረጋግቼ ሶላቴን ሰግጄ በቃ አለ አይደለ በጣም ደስ ብሎኝ ነው በቃ ያየሁት ማለት ነው ቪዲዮውንና አልሐምዱሊላህ ስለ ሁሉም ነገር። መጨረሻችሁን አላህ ያሳምርልን። የሰው ልጅ መጨረሻው ሲያምር ነውና አላህ መጨረሻችሁን ያሳምርላችሁ። በውስጣችሁ በመሃላችሁ ለመግባት የሚሞክር ሰይጣን፣ ለመግባት የሚሞክር ምቀኛ
በቃ እናንተን በክፉ ለምንትን የሚያይ ሰው በሙሉ አላህ ያያዝላችሁ። የምሬን ነው። ከክፉ ነገሮች ሁሉ ይጠብቃችሁ። እኔ ብመርቃችሁ አልጠግብም። አንዳንዴ እንደዚህ ሳያቸው ማለት ነው የሆነ እንዴት ነው የሚያሳሱ ሰዎች ልጆች ስለሆኑ እንዴት ነው በቃ ድብቅ ሽሽክ ባደርጋችሁ ሁሉ ደስተኛ ነኝ። የምሬን ነው። እና ስታያቸው ቱቱቱቱ እያላችሁ መሻላ እያላችሁ እያቸው እሺ የብር በቃ እኔ በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ ሁላችሁም የተጨነቃችሁ ለራሳችሁ ህይወት ሳያሳስባችሁ ስለ ሰው ህይወት በዚህ ልክ የተጨነቃችሁ ለምትወዷቸው ሰዎች እንቅልፋታችሁ ያደራችሁ ጨረቃ ፋሚሊ የኔ ዋሆች የስደት እህቶቼ እንኳን ደስ ያላችሁ ሁላችሁም። እና ቅመምዬ የኔ ቆንጆ እሷን የበታችነት ስሜት እንዲሰማት ብዙ ነገር ስትጥሩ የነበራችሁ ብዙ ነገር ስትሏት የነበራችሁ እችን ትንሽዬ ልጅችን ብርቱካን የመሰለች ልጅችን የሆነች እኔ እንጃ ወጥ ላድርጋት እኮ ብሏል ባለፈው ብሩኬ ማለት ነው። ወጥ የምትደረግ አይነት ልጅ የሆነች በቃ አንደበተ እርቱ አንደበተ ጣፋጭ የሆነች ልጅ በዚህም ለመኮርኮምና እሷን ለመጣል ስትሞክሩ የነበራችሁ ሰዎች ዛሬ የምታፍሩበት ቀን ነው። የምሬ ነው። ዛሬ የምታፍሩበት ቀን ነውና እንደዚህ እሷን በዚህም በዛም እየኮረኮማችሁ ከሱ ለማራቅ ስትሞክሩ የነበራችሁ አንበጣዎች ዛሬ እርር ድብን ትላላችሁ። ብሩክ አለማየሁ የቅመሚ ብቻ ነው፣ የሀይሚ ታደሰ ብቻ ነው። ጀግናዋ፣ እርጋታ፣ ጸባይ ሁሉን አሟልቶ የሰጣት ብሩክ አለማየሁን በፍቅር ጠብ ያደረገች እና እሷም ደግሞ እንደምታፈቅረው ተናግራለች። በሱ መፈቀሯ እድለኛ እንደሆነች ተናግራለች። የምሬን ነውና እውነት ነው። ፈጣሪ መርቆ ያጣመራቸው ሰዎች ቢኖሩ ሀይሚዬና ብሩኬን ነው። እና ፈጣሪ በሰፊው እጁ እንዲህ በቃ ያገናኛቸው ሀይሚዬና ብሩኬን ነው። ምክንያቱም ልብ ለልብ መገናኘት እኩል ፍቅር ሲኖር እንደዚህ መፈቃቀር ሲኖር እኔ እንጃ አላቅም። በጣም ያሳዘነች ማለት ነው። የምሬን ነውና በጣም የሆነ ተስፋ ወደ መቁረጡ ሁሉ እየመጣሁ ነበረ እያለች ነበርና ከሱ እስኪመጣ ድረስ እንደዚህ ጥብቅ አድርጋ ይሄ ክብሯን የሴትነት ክብሯን ጠብቃ ላይክ እንዴት ነው አለ አይደለ እኔ ሴት ልጅ ነኝ በቃ እሱ ነው ከወደ እሱ ነው መምጣት ያለበት ብላ ስሜቷን ተቆጣጥራ ከሱ እስኪመጣ ድረስ በትዕግስት መጠበቅ እኔ እንጃ ትለይብኛለሽ። የምሬን ነው። በዚህ ሰዓት ብዙ ሴቶች አሁንማ እንኳን አይደለም ባፋ አፈቅርሃለሁ ብሎ መናገርማ ሲምፕል ሆኗል። አሁን ሴቶች ሲምፕል ሆኗል እኮ አሁን አፈቅርሃለሁ ብሎ መናገር ወንድ ልጅ ሲምፕል አድርገውታል። ከዛ አልፎ ተርፎ እኮ ቀለበት እያደረጉ ነው ተንበርክከው ቱ የምሬን ነው። እና እንደው ባካችሁ እናንተ ሴቶች ከሀይሚዬ ታደሰ ተማሩ፣ ከቅመሟ የምሬን ነው። የትንሽ ትልቅ ጀግና የጀግና ልጅ ወጣትነት የሆነ በቃ ለፍቅር መስዋዕት ደስ ይላል እኮ ወዶቼ። ለምትወዱት ሰው ለፍቅረኛችሁ የሆነ ለፍቅረኛችሁ አላልኩም እንዴት ነው ለምታፈቅሩት ሰው መስዋዕትነት መክፈል እኮ ደስ ይላል። ደስ የሚለው ደግሞ ሞር በቃ ደስ የሚለው ደግሞ ምን እንደሆነ ታውቃላችሁ? እንደዚህ ሲሳካ በቃ ተሳክቶ ስታዩት አላ የሆነ እቅዳችሁ የምታስቡት ነገር ያ የሆነ በቃ አለ አይደለ ሀይሚዬን ራሱ ዛሬ ሲያሰልቅሳት የነበረው ያ ትግስቷ ያሳለፈችው ነገር በዚህ ሲወረወርባት የነበረው ድንጋይ ላይክ ያን ነገሮች እያስታወሰች ነውና እርግጥ ነው ብሩኬን ብዙ ነገር የተባለ ልጅ ነው። በጣም ብዙ ነገር እሷን ለጥቅም ነው የምትፈልጋት፣ እሷን ለእንደዚህ ነው የምትፈልጋት፣ አታፈቅራትም፣ ለመጠቀሚያ ልታደርጋት ነው ስንት እየተባለ ነበር ይሄ ልጅና ያለ ስም እየተሰጠው ነገ ከአንድ የሆነ ከጎረቤትም ከምንም የሆነ ሴት ጋር ካዩት እሱማ እንደዚህ እያደረገባት እሱማ እንደዚህ የውሸት ምናምን ሰው በቃ ተናንቆ ነበረ እነሱን ለማለያየት። ቅመምዬም ተናግራለች። እሱም ያንን ሁሉ ነገር ትትው አድርጎ ቅመምዬን አስበልጦ ለሀይምዬ ከምንም በላይ ፍቅሩን በተግባር አሳይቶ ክብሯን ጠብቆ የሴትነት ክብሯን ጠብቆ ወንድ ልጅ ሆኖ ግን የወንድ ልጅ ስሜት ሳያሸንፈው እንዴት ነው በቃ ለወደፊት ሚስቴ ናት ብሎ ላሰባት ልጅ ክብሯንም ሁሉ ነገሯን ጠብቆ እስከ ዛሬ ድረስ
እያጠነከረ ከጎኗ ሆኖ ቅመምዬም ከጎኑ ሆና እንደዚህ በርትተው እጅ ለእጅ ተያይዘው በትዕግስት ለዚህ ቀን መድረስ ማለት በጣም ደስ የሚል ነገር ነው። የኔ ውዶች፣ የኔ አበባዎች፣ ነገ ደግሞ ፍሬ አፍርታችሁ ልጆች ወልዳችሁ እንደምናይ አንጠራጠርም። እንኳን ደስ ያላችሁ። በጣም ነው ደስ ያለኝ እና ሼር አድርጋለች። አንተን አለማፍቀር አልችልም፣ ትዕግስትንና መቻልን የተማርኩት ካንተ ጋር ስሆን ነው። ብዙ የተባልኩብህ የታማሁብህ የልቤ ሰው አፈቅረሃለሁ ብላ ሼር አድርጋለታለች ማለት ነው። አንቺም ተፈቃሪ ልጅ ነሽ፣ ውብ ልጅ ነሽ፣ እሱም የሚፈቀር ልጅ ነው፣ የሚወደድ በቃ እኔ እንጃ አገናኝቷችኋል። እድለኞች ናችሁ ሁለታችሁ ማለት ነው። ሰላማችሁ ብዝዝት ይበልልን፣ ፍቅራችሁ ይብዛ ይለምልም፣ ምቀኛችሁን ያርቅላችሁ፣ አላህ ይጠብቃችሁ፣ ጥላ ከሌላ ይሁናችሁ። የምሬን ነው። በጣም ደስ ብሎኛል። በጣም ከምታስቡት በላይ በጣም ደስ ብሎኛል የኔ ውዶች። እውነት ማታ ያንን ነገር ቴክስት ማን ነው ስቶሪ ላይ ባደረገው ነገር በቃ ውስጤ ብዙ ነገር እያለ ነበር። ቀን ማለት ነው ምን እንደምል ታውቃላችሁ? ከራሴ ጋር ማለት ነው ወላሂ ብሩኬ እኮ ለአርሰናል ቢሆን ዛሬ ነበርኩ ማታ ላይ ማድረግ የነበረበት። ምክንያቱም አርሰናል ዋንጫውን የሚወስደው ዛሬ ነው በይፋና ከዋንጫው በኋላ ከሆነ ይሄን ነገር መጻፍ የነበረበት ነገ ነው እንጂ ትናንት ማታ ሌሊት ላይ አልነበረም እያልኩ በቃ አለ አይደለ በቃ ቅመም ይሽ ብላው ነው ማለት ነው። እልና ደግሞ አይ መረጋጋት አለብኝ እኔማ ከሷ እንትን ሳልል ሳልሰማ እያልኩ ጅል ሆኜ ወይኔ ጉዴ። እኔ እንጃ አላቅም። የኔ ህይወት እንደዚህ የሚያሳስበኝ አይመስለኝም። በዚህ ልክም አስቤለት አላቅም እኔ ለራሴ ህይወት። የምሬን ነው። ኧረ በፈጣሪ ይለያል፣ ፍቅራቸው ይለያል። እኛ ጋር ራሱ የገባው ፍቅር ከለን በቃ የነሱ ፍቅር እኛ ጋር የተጋባው ራሱ ይለያል እንዴ። እና ውዶቼ እንኳን ደስ ያላችሁ። መልካም ምሽት ይሁንላችሁ። ባይ ባይ።